የዓለም የፖለቲካ አስተላለፍ እጅጉን ውስብስብ እየሆነ መጥቷል። ድርድር ይደረጋል ተብሎ ተስፋ ተጥሎበት የነበረው የሩሲያና የዩክሬን ጦርነት የእስራኤልና የሐማስ እንዲሁም ያጋሮቹ የሊባኖስ ሄዝቦላህና የየመኑ ሐውቲ አማጽያን ቡድን አንዳቸው ላንዳቸው እጅ አልሰጥም ማለታቸው ሰብአዊና ቁሳዊ ቀውሱን አባብሶታል። በሌላ በኩል ደግሞ የዓለም ሀያል ነኝ የምትለው አሜሪካ ከኢራን ጋር የኒውክሌር መርሃ ግብር ድርድር መጀመሯ ምን ያህል ስጋት እንዳደረባት የሚያሳይ ጉዳይ ነው። ሌባ ላመሉ ዳቦ ይልሳል ነውና ነገሩ። አሜሪካ ከኢራን ጋር የኒውክሌር መርሃ ግብር እስካሁን ለሁለተኛ ዙር ድርድር አድርጋ ሶስተኛው ዙር በዚህ ሳምንት እንደሚካሄድ ቢነገርም ዋሽንግተን ከመጋረጃ ጀርባ እስራኤል የኢራንን የኒውክሌር ማብለያ እንድታወድም ድጋፍ ማድረግ ትፈልጋለችም እየተባለ ነው። ይህንና ተያያዥ ጉዳዮችን በዛሬው የዓለም አቀፍ ትንታኔያችን መርጠን ተመልክተነዋል። ደረጀ መንግስቱ ነኝ። በርግጥ ኢራንም እንዲሁ ብቻዋን እንደማትቆም የሚታወቅ ጉዳይ ሲሆን ከአሜሪካ ጋር እያካሄደች ያለውን የኒውክሌር ድርድር ሂደት ለአጋሯ ቻይና እንደምታሳውቅ በውጭ ጉዳይ መስሪያ ቤቷ በኩል ይፋ አድርጋለች። ያም ሆኖ ይህ እያደገ የመጣው የኢራን የኒውክሌር አቅም ለአሜሪካ ስጋት መሆኑ እየተነገረ ቢሆንም ነገር ግን እስራኤል የኢራንን የኒውክሌር ጣቢያዎች ለማውደም እየተዘጋጀች መሆኑ ደግሞ ችግሩን ከልጦ ወደ ማጡ እንዲሆን ያደርገዋል። ኢራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር ለሚደረገው ሶስተኛው ዙር ውይይት በዚህ ሳምንት ለቻይና እንደምታሳውቅ የኢራን ባለስልጣናት ገልጸው፣ በሌላ በኩል ደግሞ እስራኤል የዲፕሎማሲያዊ ሂደቱን ለማደናቀፍ ትፈልጋለች ሲሉ በተናጥል ከሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋች እንዳሉት በቅርቡ ቤጂንግን እንደሚጎበኙ ገልጸው በዚሁ ጉዟቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በሀገሪቱ የኒውክሌር መርሃ ግብር ላይ ስላለው የቅርቡ ውይይት ለቻይና መንግስት እንደሚያሳውቁ ተናግረዋል። በተጨማሪም ባለፈው ሳምንት ኢራን ከሩሲያ ጋርም ውይይት ማድረጓ የሚታወስ ሲሆን ይህ የሆነው ደግሞ ኢራንና አሜሪካ ሁለተኛውን ዙር የኒውክሌር መርሃ ግብር ድርድር ከማድረጋቸው ቀደም ብሎ እንደነበር ይታወሳል። ታዲያ አጋሮቿን ፍለጋ ላይ የተጠመደች የምትመስለው ቴህራን ከዋሽንግተን ጋር ለዚህኛው ማለትም ለሶስተኛው ዙር ድርድር ዝግጅት እያደረገች ያለውን ሂደት ለቻይና እንደምታሳውቅ መግለጿ የዓለም ሀያላን ሀገራት ምን ያህል ሰፊ ልዩነት ውስጥ እንደሚገኙ የሚያሳይ ጉዳይ ተደርጎ ይወሰዳል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከዚህ ቀደም ቴህራን ከአጋሮቿ ሩሲያና ቻይና ጋር በኒውክሌር ጉዳይ ላይ በቅርበት እንደምትመክር በተደጋጋሚ ሲናገሩ ቆይተዋል። ሩሲያና ቻይናን ጨምሮ በአውሮፓውያኑ 2015 በኢራን በአሜሪካና በበርካታ ምዕራባውያን ሀገራት መካከል በቴህራን የኒውክሌር መርሃ ግብር ዙሪያ ያለውን ውጥረት ለማርገብ መፈረማቸው ይታወሳል። ነገር ግን በአውሮፓውያኑ 2018 በመጀመሪያው የዶናልድ ትራምፕ የስልጣን ዘመን የኢራን ከፍተኛ የጦር ጄኔራል ቃሲም ኢብራሂምን አሜሪካ መግደሏን ተከትሎ ከዚያን ጊዜ ወዲህ የዓለም ሀያላን ሀገራት የኒውክሌር መርሃ ግብር ቁጥጥር ስምምነትን ጥሰዋል። በተለይ ኢራን በወቅቱ የጦር ጄኔራሏ መገደሉ መራር ሐዘን ቢገጥማትም የኒውክሌር አቅሟን እንድታሳድግ ግን ሰፊ ድል አስገኝቶላታል። በዚህም የተነሳ አሜሪካና ኢራን እየዋሉ እያደሩ አይጥና ድመት እንዲሆኑ ካደረጓቸው ምክንያቶች ቀዳሚው ክስተት ሆኖ መጥቷል። ነገር ግን ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ሁሉ አሜሪካ ስህተቷን ከማመን ይልቅ እንደ እስራኤል ያሉ ቀዳሚ አጋሮቿን በመያዝ በኢራን የኒውክሌር መርሃ ግብር ላይ ጫና ማሳደር ላይ ተጠምዳለች። ለዚህም በ2018 ከኢራንና ሌሎች ሀገራት ጋር የተደረገውን ስምምነት የጣሰው የትራምፕ አስተዳደር አሁን ደግሞ ከኢራን ጋር የኒውክሌር መርሃ ግብር ድርድር ጀምሯል። ሆኖም ዋሽንግተን ከእስራኤል ጋር በመሆን ኢራን የኒውክሌር ጦር መሳሪያ ለማምረት ትፈልጋለች ስትል ከሳለች። ነገር ግን ይህንን ክስ የማትቀበለው ቴህራን ፕሮግራሟ ለሲቪል ዓላማ እንጂ ለጦርነት አይደለም ስትል አስተባብላለች። ይህና መሰል ክስተቶች በአሜሪካና ኢራን መካከል እየተስተዋሉ ባሉበት ሁኔታ የቻይና የውጭ ጉዳይ ሚኒስቴር በቤጂንግና ቴህራን መካከል ያለውን የጠበቀ ግንኙነት አጽንኦት ሰጥቷል። ቻይናና ኢራን በሁሉም ደረጃዎችና በተለያዩ መስኮች የቴክኖሎጂ ልውጦችና ግንኙነቶችን አስጠብቀው ቀጥለዋል ያለው መስሪያ ቤቱ፣ ነገር ግን በቅርቡ የኢራን የውጭ ጉዳይ ሚኒስትር በቤጂንግ ስለሚያደርጉት ጉብኝት ዝርዝር በአሁኑ ጊዜ ምንም የምሰጠው መረጃ የለም ብሏል። በአንጻሩ ደግሞ የእስራኤል የጋዛ ጦርነት
ኢራን ወደ ሩሲያና ቻይና እንድትቀርብ አድርጓታል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በዚህ ዓመት መጀመሪያ ላይ ከኢራኖቻቸው ማሱድ ፔሽኪያን ጋር የተስማሙበትን የ20 ዓመት ስትራቴጂካዊ አጋርነት ስምምነት ተፈራርመዋል። ይህ በእንዲህ እንዳለ ኢራን ከእስራኤልና ከፍተኛ የጦር መሳሪያ ታጥቅ ያለው ከምትለው አሜሪካ ጋር የነበራት ግንኙነት በጋዛው ጦርነት ይባስ እንዲሻክር አድርጎታል። ትራምፕ ወደ ዋይት ሃውስ ተመልሰው ስራ ከጀመሩበት ጊዜ ጀምሮ በኢራን ላይ አዲስ የኒውክሌር ስምምነት ካልተደረሰ ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲያስፈራሩ ቆይተዋል። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ባካያ እንደተናገሩት ከሆነ እስራኤል ለወታደራዊ እርምጃ መንገድ ለመክፈት ገና የተጀመረውን ድርድር ለማደናቀፍ እየሞከረች ነው ሲሉ ወንጅለዋል። ባለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ኢራን የኒውክሌር ጦር መሳሪያ እንድታገኝ ፍላጎት የላትም ሲሉ መናገራቸው ይታወሳል። ነገር ግን እስራኤል የኢራንን የኒውክሌር ማብለያ ከማውደሟ በፊት አሜሪካ ቅድሚያ ንግግር መምረጥ አለባት በማለት ቴል አቪቭን ደጋግማ ስታስጠነቅቅ ቆይታለች። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኢራን ዩራኒየምን ወደ 60% ያበለጸገች ሲሆን ይህም የጦር መሳሪያ ለማምረት ከሚያስፈልጋት 90% ደረጃ ላይ ደርሳለች ብሏል። በመካከለኛው ምስራቅ ብቸኛዋ የኒውክሌር መሳሪያ እንደታጠቀች የምትጠረጠረው ኢራን ለአሜሪካና ለምዕራባውያን የራስ ምታት ከሆነች ሰነባብታለች። እስካሁንም ኢራንና አሜሪካ ሁለተኛ ዙር ድርድር ያደረጉ ሲሆን የመጀመሪያው ከ2 ሳምንት በፊት በኦማን ባህረ ሰላጤ ሲሆን ሁለተኛው ደግሞ ያሳለፍነው ቅዳሜ በሮም መሆኑ ይታወሳል። ሶስተኛው ዙር ደግሞ በፊታችን ቅዳሜ ይካሄዳል ተብሎ ተስፋ ተጥሎበታል። ባለፈው ሳምንት ከፎክስ ኒውስ ጋር ቃለ ምልልስ ያደረጉት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ዋሽንግተን የኢራንን የዩራኒየም ማበልጸግ ሙሉ በሙሉ የኒውክሌር ፕሮግራሟን ከመገደብ ይልቅ ለማዘመን እየፈለገች እንደሆነ የሚጠቁም ይመስላል ሲሉ ተናግረዋል። አክለውም ቀይ መስመራችን በሚገኝበት ቦታ የኒውክሌር አቅምን የጦር መሳሪያ መጠቀም አይቻልም ሲሉ መልእክተኛው አስጠንቀዋል። እስራኤል በአሜሪካና ኢራን ድርድር ላይ ያላትን አቋም በተመለከተ ይህንን ትንታኔ እስካጠናከርንበት ጊዜ ድረስ ምንም አይነት ይፋዊ መግለጫ አልሰጠችም። አሜሪካና ኢራን ያደረጓቸውን ገንቢ ንግግሮች ተከትሎ ያላቸውን ብሩህ ተስፋ ሲገልጹ፣ በሌላ በኩል ኔታንያሁ እስራኤል የኢራንን የኒውክሌር መርሃ ግብር ለማስቆም ያላትን ቁርጠኝነት አረጋግጠዋል። የኔታንያሁ መግለጫ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ኒውክሌር ፕሮግራም ላይ ገደብ ለመጣል አሜሪካ በኢራን ላይ የጣለችውን ማዕቀብ ለማለዘብ ከኢራን ጋር እየተደራደረችበት ባለበት ወቅት መሆኑ ንግግሩን ሊያበላሸው ይችላልም እየተባለ ነው። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከአሜሪካው አምባሳደር ጋር ባደረጉት ውይይት ኢራን ቀጠናዊ የበላይነትና አለመረጋጋትን በራሷና በደጋፊዎቿ የኒውክሌር ጦር መሳሪያን በመከታተልና እስራኤልን እንድታወድም በግልጽ እየጣረች ያለውን አክራሪ ዓላማዋን መከተሏን ቀጥላለች ሲሉ ወንጅለዋል። ነገር ግን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የየራሳቸውን ልኡካን በመምራት ከአንዴም ሁለቴም ድርድር አድርገዋል። በበርካታ መርሆችና ግቦች ላይ መጠነኛ መሻሻል ማድረግ ችለናል፣ በመጨረሻም የተሻለ ግንዛቤ ላይ ደርሰናል ሲሉ አርጋቺ ለኢራን መንግስት ቴሌቪዥን ተናግረዋል። ከዚሁ ጋር በተያያዘ አንድ ከፍተኛ የአሜሪካ ባለስልጣን መሻሻል መኖሩን አረጋግጠዋል። በቀጥታና በተዘዋዋሪ ውይይታችን ላይ በጣም ጥሩ መሻሻል እየታየ ነው በማለትም አክለዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር ከኢራን ጋር ለመደራደር መወሰኑን ተከትሎ እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ የተወሰነ ጥቃት እየሰነዘረች መሆኑን ሮይተርስ ዘግበዋል። ለሮይተርስ የተናገሩት ሁለት የቀድሞው የባይደን አስተዳደር ከፍተኛ ባለስልጣናት እንደገለጹት ኢራንን ለማጥቃት እስራኤል ያቀረበችው ሐሳብ መጀመሪያ ለቀድሞው የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር የተላለፈ መሆኑን አስታውሰዋል። ባለስልጣናቱ ከለውም በቀጥታ ወታደራዊ ጣልቃ ገብነት ወይም በስለላ መጋራት ከፍተኛ የአሜሪካ ድጋፍ ያስፈልጋልን ብለዋል። እነዚህ እቅዶችም ለትራምፕ አስተዳደር የቀረቡ ቢሆንም የትራምፕ መንግስት ዲፕሎማሲያዊ መንገድን መርጧል ሲል ዘገባው አስነብበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ኢራን ታላቅ ሀገር እንድትሆንና ከመጥፋት ይልቅ በደስታ የመኖር እድል እንዳላት አስባለሁ፣ ይህ የኔ መጀመሪያ ምርጫ ነው ብለዋል። ነገር ግን ሁለተኛ አማራጭ ካለ ለኢራን በጣም መጥፎ ነው ብዬ አስባለሁ ሲሉ አስጠንቀዋል። ስለዚህ ኢራን ንግግርን መምረጥ ያለባት
ይመስለኛል ሲሉ አክለዋል። ያም ሆነ ይህ በቀለበት ውስጥ ለማስገባት እየተሰረባት ያለችው የመካከለኛው ምስራቅ ቀጠናና ባለግዙፍ የኒውክሌር ጦር መሳሪያ ባለቤት የሆነችው ኢራን ችግሯን በዲፕሎማሲያዊ ድርድር ለመፍታት በመሞከር ከበባውን ሰብራ ተወጣ ይሆን ወይስ ያንን ለዓመታት አበልጽገዋለች ተብላ የምትጠረጠረው የኒውክሌር ጦር መሳሪያ በመተማመን አልበገርም ባይነቷን ታስቀጥል ይሆን የሚለው ጉዳይ በቀጣይ የምናይ ይሆናል። ለዚህ ጥንቅር ሮይተርስን፣ ታይምስ ኦፍ እስራኤልን፣ አልጀዚራንና አርቲ ኒውስን በዋቢነት ተጠቅመናል።